መንግስት ፈቷል ቢሎን ችግር አይፈቶም እንደማያባበሱ ጋዜጠኞች በተለያየ ጊዜ ለእስር ተዳርገዋል። ስቲል አሁንም ድረስ ማረሚያ ቤት ያሉ በርካታ ጋዜጠኞች አሉ። ጥሩ ሚዲያ መፍጠር የሚቻለው በቅጣት አይደለም በማፈናል ስራቸውንም ሀገራቸውንም ለቀው ተሰደዋል። ሁለት ጋዜጠኞች ደግሞ ህይወታቸው አልፏል። መደበኛ የሆኑት ለቁጥጥር አስቸጋሪ የሆኑት እነሱ የበለጠ ፔሱን እንዲቆጣጠሩት መንግስት ያሳስቡኛል የሚላቸው ኃላፊነት የጎደላቸው ቅስቀሳዎች ነው እስነው ወርተቶች በዘታ እንዲበራከቱ ነው የሚያደርገው። ቀጥታ ስርጭት ገብቶ የሚናገረውን የህዝብን መብት የሚያፍን ሆኖ ነው የመጣውና ከህገ መንግስት ግጭት አንፃር ስላነሱት አንቀጽ 29 ተሽሯል ወይ? ከጠቅላይ ሚኒስትር አብይ አህመድ መምጣት ጋር ተያይዞ የተለያዩ አዋጆች ተሽረዋል። የጸደቁ አዋጆች አሉ። ከዓለም አቀፍ ሰብአዊ መብት ድንጋጌዎች አንጻርም ሲታይ ይሄ ማሻሻያ ቀደም ሲል ተደርጎ የነበረው መልካም የማሻሻል እርምጃ ወደ ኋላ ይመለስ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ ሳይሆን የዲሞክራሲያዊ ስርዓት ግንባታን የማፈንና የመገደብ ውጤት ሊያመጡ የሚችሉ ናቸው። እነዚህ ነገሮች የመብት ጥሰቶች በጣም እንዲበራከቱ ያደርጋሉ። መደበኛ መገናኛ ብዙሃን እናደክማለን። ስለዚህ ሰው ወደ የመደበኛ ወይም ኦንላይን ወደ ፕላትፎርም ይሄዳል። አባላትነት ስራቸውን ይሰራሉ። ተጠያቂነት የለብንም ብሎ የሚያምኑ ከኢትዮጵያ ውጭ ያሉ ተሳቀሷል። ዓለም አቀፍ የሰብአዊ መብት ድንጋጌ መስፈርቶች አይሞሉም። መንግስት ለመቆጣጠር የመጣበት መንገድ ከሀሳብ ነጻነት ባሻገር ተቋማቱ የተሰጣቸውን ስልጣንና መብት አይጥስም ወይ የሚለው ነገር በህግ እንዴት ነው የሚታየው? መንግስት የራሱን መገናኛ ብዙሃን የተለያዩ አስተያየቶችን እንዲያስተናግዱ በማድረግ ዲሞክራሲን ማለማመድ ሲገባው አጋር ሊሆን ይገባው የነበረውን ፕሬስ እንደገና በስጋት ውስጥ እንዲወድቅ ማድረጉ ምን ጥቅም እንደሚያስገኝ አይታይም። ፈተናውን እስካሁን ሊወጡት ያልቻሉ ባለሙያዎች በቃ ከሙያዊ ነገራቸው ያወጡ። ትምህርት ቤቱ በራሱ ምን ያስፈልጋል? አንድ ጋዜጠኝነት የተማረ ወጣት መምህር ቢሆን አይቀለውም ተጠያቂነትን ተሸክሞ ወደ ስራ ከሚገባና ተቋማቱን ብቻ ባለሙያውን ብቻ ሳይሆን ሙያተኝነትን ያጠፋ። የኢትዮጵያ የሚዲያ ታሪክን በተለይ ጋዜጠኛው ለሌሎች ድምጽ ይሆናል፣ ለራሱ ግን ድምጽ ሲሆን እንብዛም አይታይም። ገለልተኝነት በህግ ሊሰጥ የሚችል ነው ወይ? ሰዎች ገለልተኛ የሚሆኑት ህግን በመፍራት ብቻ ነው ወይ? የመገናኛ ብዙሃን ቦርድ አባላት ገለልተኛ ያልሆኑ የፖለቲካ ፓርቲ ወገንተኛ የፖለቲካ ፓርቲ አባላት እንዲሆኑ የሚፈቅድ ማሻሻያ እንዴት ነው ገለልተኝነት ሊያነሳስ የሚችለው ሊያስተምርስ የሚችለው ምን የሞራል ብቃትስ አለን? በዛ ከየትኛውም ወገን ነፃ ሆነው ሙያዊ ወገንተኝነት ላይ መሰረት አድርገው ለህዝብም ለሀገር የሚጠቅም ሀሳብ እንዲያንሸራሽሩ የተሰጣቸውን እድል አይነፍግም። አንድ ሰው በመገናኛ ብዙሃን ላይ በሰራው ስራ አማካኝነት በወንጀል ቢጠረጠር እስር ቤት ሳይገባ ወይም ማረሚያ ቤት ሳይገባ ጉዳዩን በውጭ ነው መከታተል ይችላል። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ ሳምንታዊው አሃዱ መድረክ ፕሮግራም ተጀምሯል። እንደተለመደው ዛሬም በወቅታዊ ጉዳይ ላይ ውይይታችንን እናደርጋለን። ውይይታችንን ስናደርግ ደግሞ እዚህ ስቱዲዮ የጋበዝኳቸው እንግዶች አሉኝ። በቅድሚያ ግን በምን ላይ ነው የምናተኩረው የሚለውን ሀሳብ ለማንሳትና እናንተም ከወዲሁ ግንዛቤ እንዲኖራችሁ ለማስቻል በዛሬው ዕለት የምናነሳው በአዲሱ የመገናኛ ብዙሃን አዋጅና በቅርቡ በመጽደቁ ዙሪያ ላይ ነው። እንደሚታወቀው ሚያዝያ ደግሞ የፕሬስ ነጻነት ቀን የሚከበርበትና በኢትዮጵያ በጣም ከፍተኛ ችግር ይታይበታል ከሚባሉ ዘርፎች መካከል አንዱና ዋነኛው የሆነውን ይህንን የሚዲያ የመገናኛ ብዙሃን ጉዳይ የምናነሳበት ነው። እዚህ ስቱዲዮ የጋበዝኳቸው አቶ ቁምላቸው ዳኛ የህግ ባለሙያና ጠበቃ ናቸው። ታገኘው መኮንን የኢትዮጵያ መገናኛ ብዙሃን ማህበር ፕሬዝዳንትና የአዲስ ጊዜ ዋና አዘጋጅ ናት። አንቺ የመላት ሳላስፈቀደት ነው ጋዜጠኛ ናት። እንደዚሁ ደግሞ ለአንቱነት የሚበቃ እድሜ ላይ እንዳልሆነች እያየዋት ስለሆነ ነው። የሙያ ባልደረባዬ ናት። እንግዶቼን ከልብ አመሰግናለሁ። ይሄ ውይይት በቀጣይም ይቀጥላል። ከለውጡ በኋላ ሊሻሻል ከፍተኛ ውይይት ሲደረግበት የነበረውን ይህንን የመገናኛ ብዙሃን አዋጅ ላይ በቀጥታ ሲሳተፉ የነበሩ አካላት የመገናኛ ብዙሃን ባለሙያዎች ከኢትዮጵያ የመገናኛ ብዙሃን ባለስልጣን ተወካዮች በተገኙበት ሰፊ ውይይት ለማድረግም እቅድ አለኝና ተከታታይ ውይይት ነው የማደርገው። በዛሬው ዕለት ግን ባለፈው ሳምንት አካባቢ ላይ የጸደቀው የመገናኛ ብዙሃን አዋጅ ምንድነው ይዘቱ? እስከምን ድረስ ነጻነትን ይሰጣል? ነጻነትንስ እስከምን ድረስ ይነፍጋል? የኢትዮጵያ መገናኛ ብዙሃን ፈተናስ ምን ሊሆን ነው? የባለሙያዎች ውስጥ ጥበቃና ከለላ የማግኘት መብትን በምን መልኩ ነው የሚያስከብረው? ወይስ ደግሞ ተጻራሪ ሆኖ ነው የመጣው? አዋጁ ለማን ነው ጥበቃ የሚያደርገው? ለሚሰራጨው መረጃ፣ ለመገናኛ ብዙሃን ተቋሙ፣ ለባለሙያው ወይስ ደግሞ ለመንግስት ወይስ ለስርዓት የሚለውን ጉዳይ እናነሳለን። የህግ ባለሙያው አቶ ቁምላቸው ዳኛ ውይይታችንን እንግዲህ በከፊል ተሳትፎ ስለሚሄዱ በቅድሚያ ለሳቸው እድሉን እሰጣለሁ። እንግዶቼ ግን አክብራችሁ ጥያቄን ስለተገኛችሁ ከልብ አመሰግናለሁ ሁለታችሁ ነው። እኛም እናመሰግናለን።
አቶ ቁምላቸው እንግዲህ ቀደም ብዬ ሳነሳ እንደነበረው ባለፈው ሳምንት በምክር ቤት የጸደቀው ይዘቱ በተለይ በምክር ቤቱ ቀርቦ ውይይት ሲደረግ ይሄ አዋጅ መጽደቅ የለበትም የሚሉ አከራካሪ ሀሳቦች ሲነሱ ነበረ። ነገር ግን በመንግስት በኩል ሲሰጥ የነበረው ሀሳብ መገናኛ ብዙሃኑ ወይም ሚዲያዎቹ በኃላፊነት እንዲንቀሳቀሱና ለሀገር ግንባታ የሚኖራቸውን ድርሻ ይበልጥ ከፍ እንዲያደርጉ የሚያግዝ መሆኑን ነው ሲነገር የነበረውና በእርግጥ በኢትዮጵያ ብዙ አዋጆች እና ደንቦች ይሻሻሉ፣ ህግ በዚህ መልኩ መስተካከል አለበት የሚሉ ሀሳቦች ይደመጣሉ። የመገናኛ ብዙሃን አዋጁም ከነዚህ አንዱ ነውና ምን ይዟል የሚለውን እናንሳ። ወደ እርሶ ልግባ። እሺ አመሰግናለሁ። ይሄ እንግዲህ የመገናኛ ብዙሃን ማሻሻያ አዋጁ እንደ ቅድም እንዳልሽው በጣም መጨቃጨቅ የነበረበት ምክንያት አስፈላጊነቱ ምን ላይ ነው፣ ምን ቢጎድለው ነው የመገናኛ ብዙሃን አዋጁ ይሄ ማሻሻያ ሊደረግበት የተፈለገው የሚለው ጉዳይ በቂ ምላሽ ስላላገኘ ነበር። አሁንም ምላሽ ያገኘ አይመስለኝም። ምንድናቸው እነኚህ ማሻሻያዎቹ የሚባሉት ነገሮች ብለን ብናይ አዋጁ ላይም እንደምናየው ማለት ነው። የመጀመሪያው የቦርድ አባላትን ምልመላ የተመለከተ ነገር። የመገናኛ ብዙሃን ባለስልጣኑ ቦርድ አባላት በህዝባዊ ተሳትፎ እንዲመለመሉ ከተለያዩ የህብረተሰብ ክፍሎች በተወጣጣ ኮሚቴ አማካኝነት ከህዝብ እጩዎች ተቀብለው ህዝብ አስተያየት ሰጥቶባቸው እንዲመለመሉ የሚደነግግ ድንጋጌ ነበር። ይሄ ድንጋጌ እንዲወጣ ተደረገ። ይሄ አንደኛው ነው። ሁለተኛው እንደዚሁ በመገናኛ ብዙሃን ባለስልጣኑ ቦርድ ውስጥ 2 ሰው ከሲቪል ማህበረሰብ ድርጅቶች 2 ሰው ደግሞ ከመገናኛ ብዙሃን ከራሳቸው እንዲካተቱበት የሚል ድንጋጌ ነበረው። ይሄ ድንጋጌም እንደዚሁ እንዲወጣ የተደረገው። በተመሳሳይ እዚሁ የመገናኛ ብዙሃን አዋጅ ላይ የቦርድ አባል መሆን የሚችለው ሰው የፖለቲካ ፓርቲ አባል ወይም ተቀጣሪ የሆነ ሰው የቦርድ አባል መሆን አይችልም የሚል ገደብ ነበረበት። ይሄ ገደብ እንዲወጣ ተደረገ። ስለዚህ በመሰረቱ የመጀመሪያው አንጓ የማሻሻያው ልንለው የምንችለው የመገናኛ ብዙሃን ባለስልጣኑን ቦርድ ምልመላ እና የአባላት ጥንቅርን የተመለከተው ነገር ነው ማለት ነው። እነኚህ ቅድም የጠቀስኳቸው እና እንዲሰረዙ የተደረጉት አንቀጾች በመሰረቱ በጣም የሚበረታቱ ጠቃሚ የሆኑ ዓለም አቀፍ በጎ ተሞክሮችን መሰረት በማድረግ የተቀረጹ ነበሩ እና እነኚህ ድንጋጌዎች መውጣታቸው እንዴት አድርጎ የመገናኛ ብዙሃንን የበለጠ ባለቤትነት ስሜት እንዲሰሩ እንደሚያደርግ እንግዲህ የሚያውቀው መንግስት ነው። ለምሳሌ ቅድም እንዳልኩት የቦርዱ አባላት ምልመላ ህዝባዊ ተሳትፎ መደረጉ ምንድነው ያመጣው ጉዳት? እንዴት ነው ከመገናኛ ብዙሃን ስራቸውን ባለቤትነት ከመስራት ጋር ሊገናኝ ይችላል? የበለጠ አሳታፊ ህዝብና አሳታፊ ምልመላ ሂደት ማድረጉ ጭራሽ የቦርድ አባላቱን እንደውም ቦርዱንም ራሱን ህዝባዊ ቅቡልነቱን የሚጨምር ነገር አይደለም ወይ? ይህን ማንሳቱ ምን ጥቅም ነው የሚያመጣው የሚለው ነገር። ሁለተኛ እንደዚህ እንዳልኩት የመገናኛ ብዙሃን ባለስልጣኑ ቦርድ የሲቪል ማህበረሰብ ድርጅቶችና የመገናኛ ብዙሃን የራሳቸው ተወካዮች እንዲገኙበት መደረጉ ምንድነው ጉዳቱ? አሁንም አሳታፊነትን ከማረጋገጥ ያለፈ የበለጠ እንደውም የቦርዱን ውሳኔዎች በተለያዩ ባለድርሻ አካላት ዘንድ ተቀባይነት እንዲኖራቸው ከማድረግ ያለፈ ምን ጉዳት ያመጣ እና እስካሁንስ በነበረው ሂደት ምን ጉዳት አመጡ ነው የተቀየረው የሚለው ነገር በቂ ምላሽ ያልተገኘለት ነገር ነው። አሁንም እንዳልኩት አሁን ለምሳሌ በዚህ ረገድ ፓርላማ በነበረው ህዝባዊ ውይይት ላይ የመገናኛ ብዙሃን ቦርድ ውስጥ መወከላቸው የጥቅም ግጭት ያስነሳል የሚል ክርክር ተነስቶ ሰምቻለሁ። በጣም የጥቅም ግጭትን ከአውዱ ውጭ በመለጠጥ የተሰጠ አይነት ትርጉም ነው። የጥቅም ግጭት የሚባለው ነገር ሲጀመር በዝርዝር በተለይ ያን ውሳኔ የሰጠውን ሰውዬ ጥቅም የተመለከተ በግለሰብ ደረጃ የሚታይ ነገር ነው። ለምሳሌ የመገናኛ ብዙሃኑ ባለቤት ከሆነ እዛ ቦርድ ውስጥ ያለው እና የሱን ድርጅት የሚመለከት ወይም እሱ ሰራተኛ ሆኖ ያን ድርጅት የሚመለከት ጉዳይ ቀርቦ ከሆነ ለቦርዱ ሰውየው ራሱ እንዲያነሳ ይጠበቃል። ዳኛም እንደዛ እንደሚያደርገው ማለት ነው። በሌሎችም ተቋማት ላይ እንደሚደረገው። ከዛ ውጭ ግን ዘርፉን የሚወክሉ ባለሙያዎች ቦርድ ውስጥ መኖራቸው እንደውም ዘርፉን ለመደገፍ ለመርዳት አቅሙን ለማሳደግ የበለጠ አስተዋጽኦ ያደርጋሉ። ዳይቨርሲቲውን ብዝሃነቱንም ጭምር ያጠናክራል ከሚል በስተቀር ከጥቅም ግጭት ጋር ምንም የሚያገናኘው ነገር አልነበረም። ስለዚህም በዚህ ካለ ምንድነው የሚሆነው? የመገናኛ ብዙሃን ባለስልጣን ቦርድ ውስጥ የሲቪል ማህበረሰብ ድርጅቶች የነበራቸው ውክልና ቀርቶ የመገናኛ ብዙሃንም የነበራቸው ውክልና ቀርቶ መንግስት የፈለገውን ሰው ያስገባል ማለት ነው ቦርድ ውስጥ። እሱ ብቻ ሳይሆን መንግስት የሚያስገባው ሰው የፖለቲካ ፓርቲ አባልም ሊሆን ይችላል ማለት ነው። ኢንፋክት አንደኛው ችግር የነበረው መገናኛ ብዙሃን አዋጁ ላይ በፊት በነበረው ድንጋጌ አሁን በተሻሻለው ማለት ነው የቦርዱ አባል የፖለቲካ ፓርቲ አባል መሆን የለበትም ቢልም ያ ተጥሶ ፓርላማው ራሱ የፖለቲካ ፓርቲ አባል እንደሆኑ የሚታወቁ ሰዎችን
በቦርድ አባልነት ሾሙ ነበር እና አሁን ያደረገው ነገር በቃ ያንን ህጋዊ መሰረት መስጠትና ማጠናከር ነው ማለት ነው። እነኛውን ያነሳቸው ነገሮች ከመገናኛ ብዙሃን ኃላፊነት ጋራ ከተጠያቂነት ጋራ የሚያገናኛቸው ምንም ነገር የለም እኔ በሚታይ ደረጃ ማለት ነው። ከዚህ በተጨማሪ ሌላው እንደዚሁ ሲያከራክር የነበረው ጉዳይ ምንድነው የዳይሬክተሩን የመገናኛ ብዙሃን ባለስልጣኑ ዳይሬክተር መልመልና ሹመት የሚመለከተው አንቀጽ ነው። ይህም በተመለከተም ቀደም ሲል የነበረው አሁን የተሻረው ድንጋጌ ምንድነው የሚለው የመገናኛ ብዙሃን ባለስልጣኑ ዳይሬክተር በቦርዱ አባላት ቀደም ገለልተኛነታቸው በተረጋገጠው እና ጥንቅራቸውም አሳታፊ በሆነው የቦርድ አባላት ተመልምሎ ለፓርላማው ቀርቦ ይሾማል የሚል ነበር ያለው። አሁን እሱ ቀረና ይሄን ሰው የመገናኛ ብዙሃን ባለስልጣኑን ዳይሬክተር የመሾም ስልጣን ከቦርዱ ተነጥቆ ለጠቅላይ ሚኒስትር ለመልምሎ የማቅረብ ስልጣን ከቦርዱ ተነጥቆ ለጠቅላይ ሚኒስትሩ ተሰጠ ማለት ነው። ቦርዱ ለምንድን ነው ገለልተኛ ነው የተፈለገው የሚለውን በተመለከተ ስናይ መሰረታዊ ነገር ምንድነው ቦርዱ የሚወስንባቸው ጉዳዮች የመገናኛ ብዙሃንን ፍቃድ ለምሳሌ በኋላ አነሳዋለሁ አለማደስን መሰረዝን የተመለከቱ ጉዳዮች ከባለስልጣኑ ውሳኔዎች ላይ በይግባኝ የሚቀርቡ ጉዳዮችን በተመለከተ ቦርዱ ነው የሚወስነውና ይሄ ደግሞ መሰረታዊ በሆነው ህገ መንግስታዊ ሐሳብን በነጻነት የመግለጽ መብት ላይ ውሳኔ የሚሰጥ አካል ነው። ይሄ ውሳኔ የሚሰጥ አካል ገለልተኛ ተአማኒና ቅቡልነት ያለው አካል ሊሆን ይገባል። ይሄ ሊረጋገጥ ይገባል። ይሄንን ነው የሸረሸረ ይመስለኝ በዚህ ነገር ማለት። በሁለተኛ ደረጃ እንደምታውቁት የሐሳብ በነጻነት የመግለጽ መብት በራሱ ግብ ከመሆን አልፎ የሌሎች መብቶችም ሁነኛ ማስፈጸሚያ መሳሪያ ነው። ስለዚህ ሐሳብ በነጻነት የመግለጽ መብት ላይ ገደብ ተደረገ ማለት ሌሎችም የመደራጀት መብትም ይሁን ሌሎች ሰብአዊ መብቶች ላይም እንደዚሁ በተዘዋዋሪ መንገድ ተጽዕኖ ያርፍባቸዋል ማለት ነው። በሶስተኛ ደረጃ መገናኛ ብዙሃን እንግዲህ የህዝብን የማወቅ መብት የሚያረጋግጡ ናቸው። የመንግስት ኃላፊዎች ተጠያቂ እንዲሆኑ የሚሰሩ ናቸው። በዚህ ምክንያት ለአስፈጻሚው ወገን ላይ የሚመጣ ጥቃት ተጋላጭ ናቸው። ስለዚህ መገናኛ ብዙሃን የተሻለ ጥበቃ ያስፈልጋቸዋል። ህገ መንግስቱም ይህን በግልጽ ያስቀምጣል። አሁን የሆነው ነገር ምንድነው? የበለጠ የመገናኛ ብዙሃን ባለስልጣኑን ቦርድ አባላትም መልመላም ይሁን ሹመትም ይሁን ዳይሬክተሩም ሹመትም ቢሆን አሳታፊ የሆነ አካሄድና ከመገናኛ ብዙሃንና ከሲቪል ማህበረሰብ ውክልና ነጥቆ ወደ አስፈጻሚው ጋር የመውሰድ ነው። ይሄ መጨረሻ ላይ መገናኛ ብዙሃኑን ጣፈንታ በአስፈጻሚው መዳፍ ስር እንዲወድቅ የሚያደርግ አደገኛ አካሄድ ነው። ይህንን በሚመለከት ነበር ሀሳብ የቀረበው። ነገር ግን እንዳያችሁ ተቀባይነት አላገኘም። ይሄ ብቻ አይደለም። ቀጣዩ ነገር ምንድነው? እዚህ ማሻሻያ ላይ የተቀመጠው የነበረው ነገር የመገናኛ ብዙሃንን ፍቃድ አለማደስና መሰረዝን በተመለከተ ይሄ ስልጣን ከቦርዱ ተነጥቆ ለዳይሬክተሩ እንዲሰጥ የሚል ነው። ለምንድነው ይሄ መሆን ያለበት ተብሎ ሲጠየቁ የመገናኛ ብዙሃን ባለስልጣኑ ኃላፊዎች ከዚህ ጋር ፈጽሞ የማይገናኝ ምክንያት ነው የሚሰጡት። ምንድነው የሚሉት እነሱ? አይ የቦርዱ አባላት በየጊዜው ቶሎ ስለማይሰበሰቡ የመገናኛ ብዙሃን ፍቃድ መስጠት አልቻልንም። ጉዳዩ ፍቃድ ስለመስጠት አይደለም። ፍቃድ መስጠት በነባሩ ማዋጅ የባለስልጣኑ ነው፣ የቦርዱ አይደለም። ጉዳዩ የመከልከል ያለማደስና የመሰረዝ ጉዳይ ነው። ቀደም እንዳልኩት በቀጥታ ሐሳብ በነጻነት የመግለጽ መብትን የፕሬሱን ልዩ ጥበቃ የሚመለከት ጉዳይ ነው። ይሄ ጉዳይ ደግሞ ሊታይ የሚገባው በቦርዱ ነው እና ይሄንን አንቀጽ ያለማደስና የመሰረዝን ስልጣን ከቦርዱ ነጥቆ ለዳይሬክተሩ በጠቅላይ ሚኒስትሩ አቃራቢነት በፓርላማ ለሚሾመው ዳይሬክተር እንዲሰጥ ነው የተደረገው ማለት ነው እና ይሄኛው በጣም አሳሳቢ ድንጋጌ ብለን ምናነሳው ነው። ሌላኛው እናንተንም በተግባራት የሚያጋጥማችሁ ነገር ይሄንን ስርጭት ጨምሮ በቀጥታ ስርጭት ላይ ለሚሰነዘሩ ጉዳዮች ሚዲያውን ኃላፊ ማድረግ ነው እና እዚህ ላይም በግልጽና ሲቀርብ እንደነበረው በቀጥታ ስርጭት ላይ ሰዎች ገብተው አስተያየታቸውን ይሰጣሉ። የተለያዩ አስተያየቶች ይሰጡ ይችላሉ። አንዳንዶቹ ከመስመር ወጡ ሊሆኑ ይችላሉ። በቀጥታ ስለሚሰጡ ስርጭቱ ቀጥታ ስለሆነ ሚዲያው ያን የመቆጣጠር ዕድል አይኖረውም። ስለዚህ ሐሳቡን የሰጠው ሰው በኋላ ተጠያቂ እንዲሆን ሊደረግ ይችላል። ግን ሚዲያውን ምንም ልናደርገው ተቋጥሮ ማስቆም ለማይችለው ነገር የማይወጣውን ኃላፊነት መስጠት ነው። ወይም የቀጥታ ስርጭት የሚባለው ነገር ሙሉ እንዲያስቀር መግፋት ነው የሚሆነው ሚዲያውን እና አሁን እሱም አንቀጽ እንዲሁ እንዳለ ሆኖ በቀጥታ ስርጭት ላይ ለሚሰነዘሩ ጉዳዮች መጣ ኃላፊነት የሚዲያው እንዲሆን ተደርጓል ማለት ነው። ስለዚህ እነኚህ ናቸው ማሻሻያ የተደረገባቸው ነገሮች። ቀደም እንዳልኩት ፓርላማን በነበረው ውይይት ላይ ያነሳናቸው ጉዳዮች ምንድናቸው? አንደኛ ነገር አይደለም የሚዲያ ህግን የሚያክል ነገር ቀርቶ
በአስተዳደር ተቋም ሆኖ ራሱ የሚዲያ ባለስልጣኑ የሚያወጣቸው መመሪያዎች እንኳን ቢሆኑ ከመጀመሪያው ጀምሮ መመሪያውን ከማውጣት በዝግጅቱ ሂደት በሙሉ ባለድርሻ ወገኖችን እንዲያሳትፍ ይጠበቃል። እሱ አልተደረገም። ሚዲያ ባለስልጣኑ በድብቅ አርቅቆ ነው ፓርላማ ያደረሰው። የታየው ራሱ በፓርላማው ዌብሳይት ላይ ነው። ፓርላማው ዌብሳይት ላይ እንኳን ሲቀርብ ራሱ ፓርላማው ኦን የሚያደርገው ፓርላማ ባለቤት የሆነበት ረቂቅ አዋጅ ሲሆን የራሱ የፓርላማ አርማ ይሆናል ወይም ረቂቅ ነገር ጋዜጣ ፎርማት ነው የሚኖረው። ይሄኛው የኢትዮጵያ መገናኛ ብዙሃን ባለስልጣን ረቂቅ ተብሎ ነው ፓርላማው ላይ ያወጣው። ስለዚህ ይሄ ራሱ እንዴት ነው አሳታፊነቱ በጣም ችግር ነበረበት ማለት ነው ከመጀመሪያ ጀምሮ። ከዛ በኋላም በተደረጉ እነኚህ ትችቶች ከተነሱ በኋላ የኢትዮጵያ ሰብአዊ መብቶች ኮሚሽን ፓርላማ በነበረው ውይይት ላይ ይሄ ማሻሻያ በሰብአዊ መብቶች ላይ ያለውን የሚኖረውን አሉታዊ እንድምታ በዝርዝር አስቀምጦ ነበርና ትንሽ ያሳዘነኝ ነገር ምንድነው ፓርላማው ውይይት በሚያደርግበት ጊዜ እንኳን አሁን እንዲጸድቅ በሚያደርግበት ጊዜ ያለ ምንም ለውጥ እንዲጸድቅ በሚያደርግበት ጊዜ መንግስታዊ የሆነ ኢትዮጵያ ሰብአዊ መብቶች ኮሚሽን እንኳን ያቀረባቸውን ሐሳቦች እና ስጋቶች ከግምት ውስጥ አላስገባም። ምንም ለውጥ አላመጡም እነዛ ነገሮች ማለት ነውና እንደውም የዲሞክራሲ ጉዳዮች ቋሚ ኮሚቴው ሰብሳቢ ቃል በቃል ሲናገሩት የነበረው ነገር የመገናኛ ብዙሃን ባለስልጣኑ ዳይሬክተር ሲሉት የነበረው ነገር ነው። ጡንቻ ያስፈልገዋል፣ አቅም ያስፈልገዋል ባለስልጣኑ። መቼ አቅም ተከለከለ? አሁን ያለውን ህጉ ላይ በቀድሞ የነበረው ህግ ላይ የነበረውን ስልጣን በአግባቡ ተጠቀመበትና አቃተው ወይ? ምንስ ነው ያስቸገረው? እና ይህንን በተመለከተ የምናይበት ጊዜ በአጠቃላይ በቂ ከዚህ በፊት በነበረው መሻሻል የነበሩ ዋስትናዎች እየተሸረሸሩ እየሄዱ እንዳለ ነው የምናየውና በእኔ አስተያየት ይሄ ነገር እዚህ ላይ የሚቆም አይመስለኝም። ምናልባት ሌሎችም የለውጡ መንግስት በመጣ ጊዜ ተደረጉ ዲሞክራሲያዊ የሆኑ የህግ ማሻሻያዎች ላይ ተማሳይ እርምጃዎች ሊመጡ ይችላሉ ብዬ ሰጋለሁ። ለምሳሌ የሲቪል ማህበረሰብ ድርጅቶች አዋጅ ላይ ተማሳይ እርምጃ እንደማይወሰድ ዋስትና የለንም። የፍርድ ቤቶች አዋጅ ላይ ተማሳይ ነገር እንደማይመጣ ምንም ማረጋገጫ የለንም እና ይሄ ነገር አንዴ መሸርሸር ከተጀመረ የት ጋር ነው የሚቆመው የሚለው ነገር በጣም ያሳስባል ማለት ነው። ከዚህ ቀደም ይሄ የመገናኛ ብዙሃን ረቂቅ አዋጅ እንግዲህ በ2012 ዓመተ ምህረት ከመጽደቁ በፊት የሚኒስትሮች ምክር ቤት የኢትዮጵያ መገናኛ ብዙሃን ፖሊሲን ማጽደቁ ይታወቅ ነበርና ማሻሻያ ተደርጎ አሁን የመጣበትን ምክንያት በእለቱ ምክትል ዳይሬክተሩ ሲናገሩ እንደነበር አቶ ቁምላቸው ምርጫ መጥቷል። በኢትዮጵያ ብዙ ግጭቶች አሉና ይህንን ነገር ሚዲያዎቹ ወደ ራሳቸው ጎትተው ሀሳብ እንዳይበረዝና የግጭት መናኸሪያ እንዳያደርጉት በመፍራት ነው እንዲጸድቅ የተደረገው እያሉ ነበር ሲናገሩ የነበሩትና ሙሉ ለሙሉ መገናኛ ብዙሃኑ የመንግስትን ወይም የስርዓት ኢንስትሩመንት ወይም መገልገያ እንዲሆኑ የሚያመቻች እንደሆነ ነው ሀሳብ ሲሰነዘር የነበረው ከሌሎች አካላት። መገናኛ ብዙሃን በህግ የተሰጣቸው መብትና ስልጣን አላቸውና ይህንን ከየትኛውም ወገን ነጻ ሆነው ሙያዊ ወገንተኝነት ላይ መሰረት አድርገው ለህዝብም ለሀገርም የሚጠቅም ሀሳብ እንዲያንሸራሽሩ የተሰጣቸውን እድል አይነፍግም ወይ? መንግስት ለመቆጣጠር የመጣበት መንገድ ከሀሳብ ነጻነት ባሻገር ተቋማቱ የተሰጣቸውን ስልጣንና መብት አይጥስም ወይ የሚለው ነገር በህግ እንዴት ነው የሚታየውና ማሻሻያ ተብሎ የመጣው አዋጅ ቀደም ብሎ እነዚህ ነገሮች ሲተችበት ከነበረ አሁን በተለይ የብሔራዊ ደህንነት ምክር ቤት የሚባለው ከዛ ያ አዋጅ ከመጽደቁ በፊት ከቀናት በፊት ሲያወጣ ነበርና ለሀገር ችግር ይፈጥራሉ ብሎ ከለያቸው መካከል አንዱ መገናኛ ብዙሃን ነውና በቃ የመገናኛ ብዙሃን ሚና ብቻ ሳይሆን መኖራቸው ራሱ አያስፈልግም ወይ የሚል ጥያቄ ያስነሳል። እነዚህ ነገሮች የመብት ጥሰቶች በጣም እንዲበራከቱ ያደርግም ወይ? ባለሙያውስ ከለላ ያለ ማግኘት ነገሮች በጣም አይጋረጡበትም ወይ የሚለው እንዴት ነው የሚታየው? አዎ አይ ጥሩ ጥያቄ ነው። ሁለት ነገሮች ናቸው። አንደኛ መገናኛ ብዙሃን ውስጥ የሚፈጸሙ ጥፋቶች ወይም ጥሰቶች የሚኖሩ ከሆነ እርምጃ የሚወሰድበት ግልጽ የሆነ የህግ አካሄድ አለ። ያ የህግ አካሄድ ስራ ላይ ውሎ በዚህ ምክንያት ችግር አመጣ ያፋጸም ችግር አለው ይባል ኮላ ያፋጸሙ ጉዳይ ማስተካከል ነው። ያፋጸም ችግር አለ እንኳን ይባል ያፋጸምን ችግር በህግ መፍታት አይቻልም። ይሄ ስህተት የሆነ አካሄድ ነው ከመሰረቱ ማለት ነው። ሁለተኛ ደረጃ የመገናኛ ብዙሃንን ራሳቸውን ኃላፊነት የሚሰማው መገናኛ ብዙሃን እዚህ ሀገር እንዲያብብ ማድረግ የሚቻለው የራስ በራስ ቁጥጥርን በማጠንከር ነው። ሰልፍ ሬጉሌሽን የምንለውን ማህበራቱን በማጠናከር አቅማቸውን በመደገፍ
የሰነ ራሳቸው መገናኛ ብዙሃኑ በተለይ መደበኛ መገናኛ ብዙሃን ብቻ ሳይሆኑ ሌሎችም በኢንተርኔት ላይ ያሉት የበነበረ መገናኛ ብዙሃንም ጭምር የሚሰሙባቸው የሰነ ምግባር መርሆች እንዲኖሩና እነኛ እንዲፈጸሙ በፈቃደኝነት እንዲፈጸሙ በማገዝና በመርዳት ነው። አሁን ይሆን ያለው ነገር ግን ምንድነው? አሁን ይሆን ያለው ነገር ባንዶ ጋር ይሄ አዋጅ እንደውም ይሄ ማሻሻያም ታርጌት የሚያደርገው ከመንግስት በኩል የሚመጣው መግለጫ እንትን የሚያደርገው መደበኛ ሜንስትሪም መገናኛ ብዙሃን የምንላቸው የሬዲዮ፣ የቴሌቪዥን፣ የግል መገናኛ ብዙሃን ጣቢያዎች ነው። እነሱን በማዳከምና አንደርማይን በማድረግ ምንድነው የምናገኘው? ኢመደበኛ የሆኑት ለቁጥጥር አስቸጋሪ የሆኑት እነሱ የበለጠ ስፔሱን እንዲቆጣጠሩት መንግስት ያሳስቡኛል የሚላቸው ኃላፊነት የጎደላቸው ቅስቀሳዎች፣ የስነ ምግባር ጥሰቶች ወዘተ እንዲበራከቱ ነው የሚያደርገው እና ራሽ እነሱን ወደ ስርዓት በፈቃደኝነት ወደ ስርዓት ማምጣት ሲገባና ሲቻል እሱን ለማድረግ ደግሞ በማወያየት በማነጋገርና ቀደም እንዳልኩት ራሳቸውን በራሳቸው የሚቋጠሩበትን ስልት በማበጀት ሊሆን ሲገባ በዚህ ረገድም መደበኞች መገናኛ ብዙሃን ድጋፍ እንዲያደርጉላቸው ማድረግ ሲገባ አሁን ግን መደበኛ መገናኛ ብዙሃንን እናዳከማለን። ስለዚህ ሰው ወደ ኢመደበኛ ወይም ኦንላይን ወደ ሆኖ ፕላትፎርም ይሄዳል ማለት ነው። ወደ በይነመረብ መገናኛ ብዙሃን ይላል። በይነመረብ መገናኛ ብዙሃን ላይ አባላፊነት ስራቸውን የሚሰሩ አሉ። ተጠያቂነት የለብንም ብለው የሚያምኑ አሉ። ከኢትዮጵያ ውጭ ያሉ የሚንቀሳቀሱ አሉ ወዘተ እና ይሄንን መንግስት ፈታለው ችግር የሚለውን ችግር አይፈታውም፣ እንደውም ያባበሰዋል በአንድ ወገን ማለት ነው። በሌላ በኩል እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽንም ባለፈው በዝርዝር እንዳመለከተው ማሻሻያው በሐሳብ ነጻነት መግለጽ መብት ላይ ያሉትን ጥበቃዎች የሚያነሳና የሚገድብ ነው። እንዲህ አይነት ገደብ ደግሞ ለማበጀት በዓለም አቀፍ የሰብአዊ መብት መመሪያ እንትኖች ህጎችም ጭምር ስምምነቶችም ጭምር እንዲህ አይነት ገደቦች ተቀባይነት የሚኖራቸው በዓለም አቀፍ ደረጃ የታወቁ መስፈርቶችን ሲያሟሉ እነዚህ መስፈርቶች ምንድናቸው? አንደኛ በግልጽ በህግ መደንገግ አለበት የሚለው ነገር፣ ሁለተኛው ነገር ፕሮፖርሽናል መሆን ተመጣጣኝ መሆን አለበት የሚለው ነገር። ተመጣጣኝ መሆን አለበት ማለት ነው ያ ህግ አስጠብቃለሁ የሚለው ጥቅም ህጉ ተግባራዊ ሲሆን ከሚያስከትለው ጉዳት ጋር ሲነጻጸር ጥቅሙ በጣም በልጦ መገኘት አለበት ማለት ነው። ሶስተኛው ነገር በጣም ገደብ እንኳን መገደብ ካለበት ዝቅተኛው አማራጭ ነው መሆን ያለበት ማለት በጉዳት ደረጃ ማለት ነው። አራተኛው ነገር ለዲሞክራሲያዊ ስርዓት ግንባታ አስፈላጊ መሆን አለበት። ያ ገደብ ኔሴሰሪ ዲሞክራቲክ ሶሳይቲ ይባላል። ዲሞክራሲያዊ ማህበረሰብ ለመፍጠር አስፈላጊ መሆን አለበት። እነኚህ አሁን በማሻሻያው ላይ የምናያቸው ገደቦችና የዋስትናዎቹ መነሳታቸው እነኚህን የዓለም አቀፍ የሰብአዊ መብት ድንጋጌ መስፈርቶች አይሟሉም፣ አንዳቸውንም አይሟሉ። ጭራሽ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ ሳይሆን የዲሞክራሲያዊ ስርዓት ግንባታን የማፈንና የመገደብ ውጤት ሊያመጡ የሚችሉ ናቸው። ቅድም እንዳልኩት ማለት ነውና ከዓለም አቀፍ ሰብአዊ መብት ድንጋጌዎች አንጻርም ሲታይ ይሄ ማሻሻያ ቀደም ሲል ተደርጎ የነበረውን መልካም የመሻሻል እርምጃ ወደ ኋላ የመለሰ ነው። ጥያቄ የሚነሳበት ነገር ነው ማለት ነው። ከህገ መንግስቱ አንጻር ሲታይ እንደዚሁ እንዳልኩት በርካታ ጥያቄ የሚያስነሱ ድንጋጌዎች ያሉበት ነው። ምናልባት ወደፊት ይህን ጉዳይ ማሻሻያውን ራሱንም በህገ መንግስቱ ጉዳይ ተጣሪ ጉባኤም ወይም በፌዴሬሽን ምክር ቤትም ቀርቦ ከህገ መንግስቱ ጋር ያለው አብሮ መሄድ አለመሄዱ ቻሌንጅ የሚደረግበት የሚፈተሽበትና የእርምት እርምጃ እንዲወሰድም ሙከራ ሊያደርግ ይችላል የመገናኛ ብዙሃን ማህበራትም ወይም ሌሎች የሲቪል ማህበረሰብ ድርጅቶች ብዬ አስባለሁ። ግን በጣም ሲሪየስሊ መታየት ያለበት ጉዳይ ነው ለማለት ነው። የህገ መንግስቱን አንስቷልና እዛ ጋር የአንቀጽ 29 እንደሚታወቀው እንግዲህ እንዲሁ በጥቅሉ ሀሳብን በነጻነት የመግለጽ መብትን ይሰጣል። ለመገናኛ ብዙሃኑ ብቻ ሳይሆን ለየትኛውም የመጻፍን በኪነ ጥበባዊ የሆኑ ነገሮችን የመግለጽን መብቶች ያጎናጽፋልና ይሄኛው ደግሞ ሲመጣ የበለጠ እንኳን የባለሙያውን ተናጋሪውን በቀጥታ ስርጭት ገብቶ የሚናገረውንም የህዝብንም መብት የሚያፍን ሆኖ ነው የመጣውና ከህገ መንግስት ግጭት አንጻር ስላነሱት ስለዚህ አንቀጽ 29 ተሽሯል ወይ የሚል ጥያቄ ቢነሳ አያስኬድም ወይ? ሁለተኛ ከዚሁ ጋር ያይዘው እንዲመልሱልኝ የመገናኛ ብዙሃኑ ገለልተኛ እንዲሆኑ ያስችላቸዋል የዚህ አዋጅ መውጣት ብለው ነበረ ዶክተር ተስፋዬ በልጅጊ በምክር ቤት። ገለልተኝነት በህግ ሊሰጥ የሚችል ነው ወይ? ሰዎች ገለልተኛ የሚሆኑት ህግን በመፍራት ብቻ ነው ወይ? ይህንንም አብሮ ቢመልሱልኝ። የተጻፉ አንቀጾች ወይም የተቀመጡ ህጎች ሰዎችን ከየትኛውም ነገር ገለልተኛ እንዲሆኑ እስከዛሬ አስችሏል ወይ?
ከየት ተነስቶ ነው እንዲህ አይነት ሀሳቦች የሚሰጡት የሚለውን እንዲያብራሩልኝ ነው። ከመጨረሻው ልጀምር። ቀደም እንዳልኩት ይሄ ማሻሻያ ምንም ከገለልተኝነት ጋር አንዳችም ግንኙነት የለውም። ለአስፈጻሚው አካል ስልጣን በመጨመር ይታያል፣ ግልጽ ነው ውጤቱ። በዛ ነገር ያስፈራል እንጂ ገለልተኛ ያልመጣው ነው። እንዴት ነው የመገናኛ ብዙሃን ቦርድ አባላት ገለልተኛ ያልሆኑ የፖለቲካ ፓርቲ ወገንተኛ የፖለቲካ ፓርቲ አባላት እንዲሆኑ የሚፈቅድ ማሻሻያ? እንዴት ነው ስለ ገለልተኝነት መጀመሪያ ሊያነሳስ የሚችለው ሊያስተምርስ የሚችለው? ምን የሞራል ብቃትስ አለን በዛ ረገድ? የቦርዱን ገለልተኝነት ከጥቅም ውጭ አድርገን የፖለቲካ ፓርቲ አባላት የቦርዱ አባል እንዲሆኑ በህግ እየፈቀድን መገናኛ ብዙሃን ግን ገለልተኛ እንዲሆኑ ያስችላል የምንለው በምን አይነት ሎጂክ ነው? በምን አመክንዮ ነው? ይሄ በግልጽ መታየት ያለበት ነገር ነው። እና ቅድም እንዳልኩት ነው ምንም ገለልተኝነትን ማረጋገጥ የሚቻለው ጥሩ ሚዲያ መፍጠር የሚቻለው በሂደት የሚዲያውን አቅም በመገንባት ራሱን በራሱ እንዲቆጣጠር በማድረግ ኃላፊነት የተሰማው ስራ እንዲሰራ በማካወን በማገዝ ነው። በቅጣት አይደለም፣ በማፈን አይደለም። ከዚህ በፊት የነበረውን የመገናኛ ብዙሃን አዋጅ የድሮን የፕሬስ አዋጅ የመጀመሪያው ማለት ነው 92ቱን የጻፉት ሰው አቶ ክፍሌ ወዳጆ ህገ መንግስቱንም በመጻፍ አስተዋጽኦ ያደረጉት ሰው ከሳቸው ጋር መስራት እድል ነበረኝና እንደሚሏት ነገር ነበረች። በጣም አፋኝ የሆነ የፕሬስ ህግ ተረቆ ነበር ካስታወሳችሁና ምን ሉ ነበር? በእንግሊዘኛ ነው you cannot legislate a good press into existence ይላሉ። በህግ ከዛሬ ጀምሮ በአዋጅ ፕሬሱ ገለልተኛ ይሆናል ብለን የምንፈጥረው ነገር አይደለም። ሂደት ነው። ሂደቱ ደግሞ መምጣት ያለበት ከራሱ ነው። መብቱን ባከበረ መልኩ ነው። አርአያ በመሆን ነው እንጂ በዚህ መንገድ አይደለምና ቀደም ህገ መንግስቱንም አንቀጽ 29 እንዳልሽው አንቀጽ 29 በግልጽ ለፕሬሱ ጥበቃ ሊደረግ እንደሚገባ ነው። ለምሳሌ አንቀጽ 29 4ን ብናነበው ለዲሞክራሲያዊ ስርዓት አስፈላጊ የሆኑ መረጃዎች፣ ሐሳቦችና አመለካከቶች በነጻ መንሸራሸራቸውን ለማረጋገጥ ሲባል ፕሬስ በተቋምነቱ የአስተዳደር ነጻነትና የተለያዩ የማስተዳደር ችሎታ እንዲኖረው የህግ ጥበቃ ይደረግለታል ነው የሚለው። ይህን የህግ ጥበቃ ይሸረሸር ነው አይደለም ወይ? እንደዚህ አሁን ባመጣ ነው ማሻሻያ ማለት ነው። ጭራሽ እንደውም ለኔ መንግስት ትኩረት ሊያደርግበት ይገባል የማስብ የነበረው የመንግስቱን መገናኛ ብዙሃን የራሱን ነው። ምክንያቱም መንግስቱ ላይ በመንግስት ገንዘብ የሚካሄድ ወይም በመንግስት ቁጥጥር ስር ያለ መገናኛ ብዙሃን የተለያዩ አስተያየቶችን ለማስተናገድ የሚያስችል ሁኔታ እንዲመራ ይደረጋል። ስለዚህ እንደውም መንግስት የራሱን መገናኛ ብዙሃን የተለያዩ አስተያየቶችን እንዲያስተናግዱ በማድረግ ዲሞክራሲን ማለማመድ ሲገባው አጋር ሊሆን ይገባው የነበረውን ፕሬስ እንደገና በስጋት ውስጥ እንዲወድቅ ማድረጉ ምን ጥቅም እንደሚያስገኝ አይታየኝም። ገደቦችንም በተመለከተ ቀደም እንዳልኩት ህገ መንግስቱ በጣም በግልጽ የሚያስቀምጠው መርህ አለና ሐሳብ በነጻነት መግለጽ መብት ገደብ ሊጣልበት የሚችለው የሐሳብንና መረጃ ማግኘት ነጻነት በአስተሳሰባዊ ይዘቱና ሊያስከትል በሚችለው አስተሳሰባዊ ውጤት ሊገታ አይገባውም በሚል መርህ ላይ ተመስርቶ ነው ይላልና ገና ለገና አንተ የምታመጣው ሐሳብ ጎጂ ሊሆን ይችላል ተብሎ ቀድሞ ገደብ ሊደረግበት አይገባም፣ ሊከለከል አይገባም ነው የሚለው ህገ መንግስቱ በግልጽ ማለት ነውና እነኚህ ድንጋጌዎች ሲያከበረ ነው ወይ የሚለው መታየት ስላለበት ነው። ቅድም እንዳልኩት ይህን ጉዳይ ምናልባት ለህገ መንግስቱ ለተጣሪ ጉባኤ ማቅረብ ያስፈልግ እንደሆነ ወይም ለሃውስ ኦፍ ፌዴሬሽን ያን ተከትሎ ህገ መንግስታዊነቱን በፈተሽ ይገባ ከሆነ የመገናኛ ብዙሃን ማህበራትም የሲቪል ማህበረሰብ ድርጅቶችም ሊያስቡበት ይገባል ማለት ለዛ ነው። እሺ ወደ ታገኘው ልለፍ። እንግዲህ ማህበሩ በተለይም እንደዚህ አይነት አዋጆችን ሲከታተል ቆይቷልም ሀሳቦችም ስትሰነዝሩ ነበር የቆያችሁትና ለባለሙያውና ለሙያው ለመስራት እንደተዋቀረ ስብስብ እንዴት አገኛችሁት? ሙያተኝነትን በርግጥ ለመተግበርስ አዳጋች አይሆንም ወይ የሚለውን ነገር ስገመገማችሁት ወይ የሚለውን ነው። ቀደም ብሎ እንግዲህ እንደተጠቀሰው የመገናኛ ብዙሃን አዋጅ ረቂቅ አዋጁ መጀመሪያ የማሻሻያ አዋጅ ሲወጣ ይህንን ረቂቅ አዋጅ ተመልክተን ያው ረቂቅ አዋጁ ላይ ያሉት አንቀጾች እና የተሻሻሉት ክፍሎች ምን ያህል የመገናኛ ብዙሃኑን ይገድባሉ፣ ለባለሙያውስ ምን ያህል ነጻነት ይሰጣሉ፣ ያግዙናል ወይስ ወደ ኋላ ይጎትቱናል የሚለውን ነገር እንደ ማህበር እኛም ተመልክተነው ነበር። ቀደም ብሎ የተጠቀሱ በጣም በርካታ ነገሮች አሉ። ከነዚህ አንቀጾች ወይም ከማሻሻያ ነጥቦቹ አንፃር ለባለሙያውና ለሚዲያው ለፕሬስ ነጻነቱ አዋጁ ቀድሞ የነበረውን ወይም ደግሞ ቀድሞ የነበረው የ2013 ላይ የጸደቀው አዋጅ 1238 ለሚዲያ ባለሙያውና ለሚዲያው በአጠቃላይ ላለው ምህዳር የሰጠውን ነጻነት እጅጉን የሚገድብ ነው። በመሆኑም ይሄ አዋጅ ሊጸድቅ አይገባም ስንል እኛ
ሌሎች የሰብአዊ መብት ተሟጋች ድርጅቶች ጋር እና የሙያ ማህበራት ጋር መግለጫ አውጥተን ነበረ። ያው መግለጫው ብናወጣም እንግዲህ ቅሬታን ብናሰማም ፓርላማም ላይ በነበረው የዲሞክራሲ ቋሚ ኮሚቴ ህዝብ ተወካዮች ምክር ቤት የዲሞክራሲ ቋሚ ኮሚቴም እኛ መግለጫውን ካወጣን በኋላ በዚህ ጉዳይ ላይ የውይይት መድረክ አዘጋጅቶ ነበር። እዛም መድረክ ላይ ተገኝተን ይህንን ሀሳብ አንጸባርቀን ነበር። ያ ሳይሆን ቀርቶ እንግዲህ አዋጁ ጸድቋል። ይሄ አዋጅ ለባለሙያው ምን ያህል አስጊ ሊሆን ይችላል፣ ወደፊት ምን ያህል ክፍተቶችን ሊፈጥርበት ይችላል ስራው ላይ የሚለው ነው እንግዲህ በዋነኛነት እኛን ሊያነጋግረን የሚችለው ነገር። ቀደም ብሎ እንግዲህ ሊዲያ ያዋንችም እንደምታውቂው የ2013 የሚዲያ አዋጅ ሲጸድቅ 1238 ከዛ በፊት ቀደም ብሎ የነበሩትን ጊዜያት እንደ ጋዜጠኛ አንቺ ምናልባት ታውቂዋለሽ ብዬ አስባለሁ። በጣም ከፍተኛ የነበረ የሀሳብን በነጻነት የመግለጽ ሚዲያዎች ላይ በነጻነት ሀሳብሽን የማንሸራሸር የመስራት ብዙ ገደቦች ነበሩ። ስለዚህ ይሄ አዋጅ 2021 ላይ እንግዲህ ከጠቅላይ ሚኒስትር አብይ አህመድ መምጣት ጋር ተያይዞ የተለያዩ አዋጆች ተሽረዋል። የጸደቁ አዋጆች አሉ። በተለይ ሀሳብን በነጻነት ከመግለጽና ከዲሞክራሲያዊ ጉዳዮች ጋር የተያያዙ አዋጆች ማለት ነው። የጸረ ሽብር አዋጅን አይነት አዋጆች ተሽረዋል። በአንጻሩ ደግሞ 2013 ላይ ይሄ የሚዲያ አዋጅ ሲወጣ ወይም ሲጸድቅ እንግዲህ ፕሬስ ነጻነትን በደንብ የሚያረጋግጥ ለባለሙያውም የተሻለ እድል ይዞ የሚመጣ አዋጅ ነው የሚል ተስፋ ነበረን። በተለይ ደግሞ እንግዲህ ይሄ አዋጅ የያዛቸው ዝርዝር ነጥቦች የተሻለ የዲሞክራሲን ግንባታ ለማስፈን ለጋዜጠኛውም የተሻለ የሚዲያ ምህዳር የሚፈጥሩ ቢሆኑም በእርግጥ የተወሰኑ ክፍተቶች እንደነበሩበት የምናስታውሰው ነገር ቢሆንም ማለት ነው። ከነ ክፍተቶቹ ግን ለሚዲያውም ጥበቃ የሚያደርግ ለባለሙያውም የተሻለ የመስራት እድልን ይዞ የመጣ ነው በሚል ሁላችንም ተስፋ አድርገን ነበረ። እርግጥ ነው ላለፉት 4 አመታት በዚህ የሚዲያ አዋጅ ላይ የተቀመጡ አንቀጾች በአግባቡ ባለመተግበራቸው ሚዲያው ብዙ ፌስ ያደረጋቸው ችግሮች አሉ። በተለይ በዋነኛነት የዚህ የሚዲያ አዋጅ የመገናኛ ብዙሃን አዋጅ 1238 አንቀጽ 86 1 ላይ በግልጽ የተቀመጠ ከኛ ሙያ ጋር ግንኙነት ያለው የአንቀጽ ክፍል አለ። ይሄ ምንድነው? አነባዋለሁ። በመገናኛ ብዙሃን አማካኝነት በወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ህግ ድንጋጌዎች መሰረት ያለ ተጨማሪ ምርመራ በእስር ላይ እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ህግ አማካኝነት ወደ ፍርድ ቤት ይቀርባል ይላል። ይሄ ማለት ምንድነው? አንድ ሰው በመገናኛ ብዙሃን ላይ በሰራው ስራ አማካኝነት በወንጀል ቢጠረጠር እስር ቤት ሳይገባ ወይም ማረሚያ ቤት ሳይገባ ጉዳዩን በውጭ ነው መከታተል ይችላል የሚል ነው። ሎጂኩም ምንድነው? አንቺ ሚዲያ ላይ በሰራሽው ስራ ዛሬ እኔና አንቺ በዚህ በመገናኛ ብዙሃን አዋጅ ላይ እየተነጋገርን ነው። ይሄ የተነጋገርነው ንግግር በወንጀል የሚያስጠይቅ ቢሆን እንኳን ማስረጃው አየር ላይ ያለ ነገር ነው አይደል? የተቀረጸ ነገር ነው። ስለዚህ ማስረጃ ለማሰባሰብ የሚል ጊዜ ገደብ አያስፈልገውም ማለት ነው። አዋጁ ይሄንን መብት ቢሰጠንም እንኳን ይሄ የአዋጅ አንቀጽና መብት ተግባራዊ ሳይደረግ ላለፉት 4 አመታት ከ200 በላይ የሚሆኑ ጋዜጠኞች በተለያየ ጊዜ ለእስር ተዳርገዋል። ስቲል አሁንም ድረስ ማረሚያ ቤት ያሉ በርካታ ጋዜጠኞች አሉ። ከ30 በላይ ጋዜጠኞች የፕሬስ አዋጁ በአግባቡ ባለመተግበሩ በተለያዩ ጫናዎች ምክንያት ስራቸውንም ሀገራቸውንም ለቀው ተሰደዋል። 2 ጋዜጠኞች ደግሞ ህይወታቸው አልፏል። ያም ሆኖ ግን ይሄ የሚዲያ አዋጅ ወይም ይሄ የመገናኛ ብዙሃን አዋጅ ቢያንስ የመብት ጥሰቶች ሲያጋጥሙ የህግ ክፍተቶች ሲያጋጥሙ ጋዜጠኛው የተለያዩ የመብት ጥሰቶች ሲፈጠሩ ለመከራከሪያ ግራውንድ ይሆነን ነበር። አዋጁ ይሄንን ይላል። ስለዚህ በአዋጁ መሰረት ይሄ መብት ይከበርልን ብለን ለመጠየቅ የሚሆነን ነበር። ያ ያለ እንግዲህ ይሄ አዋጅ ቅድም በተጠቀሰው መንገድ እና ባልተጠበቀ መንገድ በጣም በአጭር ጊዜ ማሻሻያ በሚል ሌላ ረቂቃዎች ተዘጋጅተው መጥቷል። ይሄ ረቂቃዎች ላይ የተለያዩ እነዚህን መብቶች ቀደም ብሎ የመገናኛ ብዙሃኑ አዋጅ ለባለሙያው የሰጣቸውን መብቶች የሚገድቡ የአንቀጽ ክፍሎች አሉበት። አንደኛው እንደተባለው የቦርድ አወቃቀር ላይ ቦርዱ ከፍተኛ ስልጣን የነበረው የቦርዳው መዋቅር አለ። ይሄ ቦርድ 9 አባላት አሉት እንደምታውቂው። ከ9 ውስጥ 2 በቀጥታ ከመገናኛ ብዙሃን የሚወከሉ ናቸው። ከዚህ በፊት እንግዲህ የነበረው አዋጁም ሲጸድቅ የመገናኛ ብዙሃን ባለሙያዎች ማህበርን ጨምሮ ሌሎች ባለሙያዎች እንዲሳተፉ ተደርጓል። አንደኛ ከረቂቅ ህጉ ጀምሮ በዚህኛው የማሻሻያ ረቂቅ ህግ ላይ ግን የኛ ውክልና የለበትም።
ባለሙያ አልተወከለም ማህበራቱ አልተወከሉም እስከማቀው ድረስ የትኛውም ይሄ ጉዳይ በቀጥታ የሚመለከተው አካል በማሻሻያው ላይ ሐሳብህን ስጥ ምን አስተያየት አለ ከሚል ነገር አልቀረበም ረቂቅ አዋጁ ወጥቶ የምክር ቤቱ ዌብሳይት ላይ ነው እኛም እንደሌላው እንደ እንግዳ ሰው የተመለከተ ነው ስለዚህ የቦርዱን ስልጣን ወይም የቦርዱን የማዋቀርን ስልጣን ሙሉ በሙሉ የወሰደው ሌላ አካል ነው ማለት ነው ውክልና የሚለንም እዚህ ቦርድ ውስጥ ሌላውና ትልቁ ጉዳይ ምንድነው የቦርዱ እንደተባለው እንግዲህ አንደኛ ውክልና አለው ሁለተኛ ከፍተኛ የሆነ የስልጣን እርከኑ የቦርዱ ነበር የቦርዱ ዳይሬክተሩም ሹመት በህዝብ ተወካዮች ምክር ቤት ነው የሚጸድቀው የተለያዩ የሚመለከታቸው አካላት ጥቆማ እንዲሰጡ ነበር አሁን ይሄ ቀርቶ እንግዲህ የዋና ዳይሬክተሩ ሹመት በቀጥታ ለጠቅላይ ሚኒስትሩ ተሰጥቷል ከዚህ ውጪ እንግዲህ የቦርድ አባላት ከፖለቲካ ፓርቲ እና ከመንግስት ሹመት ነፃ መሆን አለባቸው የሚለው የመጀመሪያው የመገናኛ ብዙሃን አዋጅ 1238 ዝባር 2003 አንቀጽ 11(6) ሙሉ በሙሉ ተሽሯል ይሄ አንቀጽ እንግዲህ መጀመሪያ ይሄ አንቀጽ ያለ በርግጥ ከ9 የቦርድ አባላት ውስጥ 4ቱ የመንግስት ሹምና የፖለቲካ ፓርቲ አባላት ነበሩ ግን ህጋዊ አልነበረም ይሄንን ህጋዊ የማድረግ ነገር ተደርጓል ሌላውና ትልቁ አሳሳቢ ጉዳይ ለባለሙያው የቀጥታ ስርጭትን በሚመለከት አሁን እኔና አንቺ እዚህ አህዱ ስቱዲዮ ቁጭ ብለን በቀጥታ ስርጭት እየተወያየን ነው ምናልባት አድማጮችን የምታሳትፊበት መንገድ ካለ ወይም ስቱዲዮ እንግዳ ጋብዘሽ ለምሳሌ ዛሬ እኔን ጋብዘሽኝ በዚህ በመገናኛ ብዙሃን አዋጅ ጉዳይ ላይ እየተወያየን ነው እኔና አንቺ እኔን ስትጋብዥኝ እዚህ ስቱዲዮ እኔ ምን ልናገር እንደምችል መተንበይ አትችይም እኔ ደባለሙያ የቀጥታ ስርጭት ፕሮግራምን በሬዲዮም በቴሌቪዥንም ሳዘጋጅ በስልክ የሚገቡ እንግዶች ሊኖሩኝ ይችላሉ ባለሙያዎችን ስቱዲዮ ልጋብዝ ይችላልው አንድ ሰው ምን ሊናገር ይችላል የሚለው ነገር ማወቅ አልችልም አንዱና ትልቁ ጉዳይ ይሄ ነው ተፈጥሯዊን ጉዳይንም እንት ማድረግ ነው የሚገፋ ነው የሚመስለኝ ሁለተኛውና ትልቁ ነገር ደግሞ ምንድነው ጋዜጠኛ አንድን ሐሳብ ሲያንሸራሽር ሐሳብን በነጻነት የመግለጽን ጉዳይና መብት መገደብ አይችልም ራሱ ለሐሳብ ነጻነት የሚቆምና የሚሰራ ባለሙያ የሌሎችን ሐሳብ መገደብ አይችልም አሁን ምን ሊሆን ነው እኔ እዚህ ጋር ቀጥታ ስርጭት ሳወይ እንዲደንት ሐሳቦችን እንዳታነሱ የሰዎችን ሐሳብ ወደ መገደብ ሊሄድ ነው ማለት ነው ያ የሰዎችን ሐሳብን የመግለጽ መብት መገደብ ሊሆን ይችላል ይሄ ደግሞ ከጋዜጠኝነት ሙያም ከስነ ምግባሩ ጋር የማይሄድ ባህሪና ካይድ ሊሆን ይችላል ሌላውና ሶስተኛው ነጥብ ደግሞ ምንድነው የሰዎችን ራሱ የአድማጮችን የተመልካቾችን ሐሳብን እና የተለያዩ አስተሳሰቦችና መረጃዎችን የማግኘት መብት ልትገድቢ ነው ማለት ነው እኔ እዚህ ጋር እንግዶቼን ይሄን ሐሳብ እንዳይነሳ በየሚገድብ ከሆነ አድማጭ ተመልካቾች የተለያየ የዳይቨርሲቲ ያላቸውን ሐሳቦች እንዲያገኙ ተመልካቾቼንም አድማጮቼንም እየከለከልኩኝ ወይም እየገደብኩኝ ነው ማለት ነው ይሄ ደግሞ የሐሳብ ዳይቨርሲቲን የሚገድብ ሊሆን ይችላል በመሆኑም እነዚህን ሐሳቦች በአጠቃላይ በዚህ በሚዲያ አዋጅ ማሻሻያው ላይ የተቀመጡ ሐሳቦች ለሙያውም ለባለሙያውም እነዚህን ክፍተቶች የሚፈጥሩ ናቸው በሚል ነው የማስበው እንደኔም እንግዲህ እንደ ጋዜጠኛ እንደ ማህበርም ስንጓይባቸውና ስናነሳቸው የነበሩ የመቃወማችንም አንዱ ምክንያት ይሄ ነው እንግዲህ የሙያ ማህበር ነው ማህበሩ የመገናኛ ብዙሃን እስከዛሬ ድረስ በኢትዮጵያ ላሳለፉት ከፍተኛ መከራና ችግር ጠንካራ የሙያ ማህበር አለማግኘታቸውና ለሙያውና ለሙያተኛው ወገንተኛ የሆነ አካል የሚቆምላቸው አለማግኘታቸው በራሱ በጣም ፈተና ነበር የሚገርመው እንግዲህ ታውቂያለሽ ታገኘው የተከሰሰ ባለሙያ ጋዜጠኛ ጠበቃ ለማግኘት እንኳን ከፍተኛ ችግር ይገጥመው ነበር በርግጥ በጋዜጠኝነትና በፖለቲካ አመለካከት ነው ወይ የታሰሩት የጋዜጠኝነት ስራ ነው ወይ የሚለው አከራካሪ ነው መንግስትም አሁን እየተከራከረበት ያለው ሐሳብ ጉዳይ ስለሆነ እነዚህ ነገሮች እንግዲህ እንደ ምክር እናንተን እንደ ማህበር ፈተና ውስጥ አይከታችሁም ወይ ከዚህ በኋላስ በርግጥ ለሙያተኛው ከለላ መሆን የሚያስችል አቅም ገንብታችኋል ወይ አንዱ ጥያቄ ነው ሁለት ባለሙያውን አወያያችሁት በዚህ ሐሳብ የማህበሩን አባላት ምን አይነት ሐሳቦች ምክር ሐሳቦች ሲሰነዘሩ ነበር የቆዩት ጸድቋል ግን ደግሞ ቀደም ብሎ የህግ ባለሙያ ተወቁምላቸው ሲያነሱ እንደነበረው ማሻሻያ ሊደረግበት የሚችል ሐሳብ አለ የህግ መንግስትን
እንግዲህ አጣሪ ጉባኤ ወይም ደግሞ ይስተካከልልኝ የሚል ጥያቄ የሚያነሳ የተሰባሰበ ኃይል ካለ እሱን ለማድረግ የሚያስችል ሀሳብ ገነባችሁ የሲቪል ሶሳይቲው ደግሞ እዚህ ላይ ለሀሳብ ነጻነት ለዲሞክራሲ ለሰብአዊ መብት ተታገላለሁ የሚል ነውና ሚዲያው ይመለከተዋል ይሄንን ለመስራት የሚያስችል ንግግሮች ውስጥ ተጀመሩ ጥያቄዎች ከተደራረቡ ይቅርታ ጠይቃለሁ ተያያዥ ስለሆኑ ነው ምክንያቱም እንደምታውቂው በአሜሪካ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ቪኦኤ ታግዶ ነበር ይሄንን የቪኦኤን ጉዳይ ወደ ፍርድ ቤት ያደረሱት በአሜሪካ ያሉ የሲቪል ሶሳይቲ የዲሞክራሲ ተቋማትና ለዲሞክራሲ እንሰራለን የሚሉ እንደ ሮይተርስ ያሉ የሚዲያ ተቋማት ናቸው ራሳቸው የከሰሱት አሁን ውሳኔ አግኝቷል የኮንግረሱን እንትን መሻራት ይችላል የሚል ህግ እንግዲህ ከመንግስት በላይ ሲበልጥ እንደዚህ ይታያልና ይሄን ለማድረግ የሚያስችል አቅም አለ ወይ እንዴት ነው ምን ላይ ናችሁ ጸድቋል ተብሎ እንዲተነጋግረንበት ዝም ብለን የምናልፈው ነው ወይ የሚለውን እንድታነሽልኝ ስለፈለኩ ነው በጣም ከመጨረሻው ጥያቄ ልነሳና እንደኛ ይሄንን ብናደርግስ መልሱ እንደ አሜሪካ ሊሆን ይችላል የሚል ግምት አለሽ ወይ የሚል ጥያቄን በጥያቄ መመለስ መመከት ባይሆንም እንደው ላንቺም ጥያቄ ባቀርብ ደስ ይለኛል ወደ መጨረሻ ላይ ይሄንንም ሐሳብ አንቺም ብታነሺው ግን ምንድነው እንዳልሽው የግድ ያስፈልጋል ያው ዛሬ እኔና አንቺ በዚህ ጉዳይ ላይ ተነጋግረናል ዝም ብለን መቀመጡ ለውጥ ላይ ያመጣ ይችላል የተቻለውን ነገር መሞከርና መጣር ይኖርብናል የራሳችን ጉዳይ ስለሆነ ቀደም ብለን ሻነሳሽው ሐሳብ ያው እኔ መመጋራው ምናቀው ሀቅ ነው የኢትዮጵያ የሚዲያ ታሪክን መለስ ብለን ስንመለከት በተለይ ጋዜጠኛው እርግጥ ነው ለሌሎች ድምጽ ይሆናል ለራሱ ግን ድምጽ ሲሆን እንብዛም አይታይም በጋዜጠኝነት ማህበራት ታሪክ ውስጥም መደራጀት የጋዜጠኛ ማህበር የሚለው ነገር ብዙም ውጤታማ ሆኖ አልታየም እና ምናልባት ጊዜሽን ማልሻማ ከሆነ ትንሽ መለስ ብዬኔም ስለ ኢምፓማ መሰራረት እዚህ ጋር ማንሳት ይችላልሁኝ እንግዲህ እንደምታውቁ ላለፉት 50 አመታት ከግማሽ ክፍለ ዘመን በላይ ያስቆጠሩ የጋዜጠኛ ማህበራት አሉ ኢትዮጵያ ውስጥ ምን ያህል ውጤታማ ናቸው የሚለው ነገር ያው እኔም ማንችም ሌላውም አድማጭ ተመልካችም የሚዲያ ባለሙያውም የሚፈርደው ነገር ይሆናል 2021 ላይ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርን በኢትዮጵያን አቆጣጠር 2012 ላይ ነው ማለት ነው ሲመሰረት ይሄንን የመሰረተ ሐሳብ የሚያመጣ ነው የሚዲያ ባለሙያው በትክክል የሚወክለው ማህበር ያስፈልገዋል ካንትሊ በተለይ ሚዲያ ላይ አክቲቭሊ እየሰራ ያለው ባለሙያ ጥበቃና ከለላ የሚያደርግለት ያስፈልገዋል ስለ ሚዲያው ስለ ፕሮፌሽናሊዝም not only safety ስለ ደህንነት ጉዳይ ብቻ ሳይሆን ፕሮፌሽናሊዝም የሚያስጨንቀው ሙያውን የሚያስከብር ለባለሙያው የተለያዩ ስልጣናዎችን እገዛዎችን ማዘጋጀት የሚችል ማህበር ያስፈልጋል በሚል ነው ኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የተመሰረተው እንዳጋጣሚ እኔም ከመስራቾች መካከል አንዷ ነኝ 7 የቀድሞ መስራቾች ነበርን ከተመሰረተ በኋላ እንግዲህ በእነዚህ 4 አመታት ውስጥ በተለይ በዋነኛነት የጋዜጠኛው ትልቅ ተግዳሮት የነበረው የሴፍቲ ጉዳይ ስለነበር ኢምፓንደ ማህበር በጋዜጠኛው ሴፍቲ ላይ በተለይ ጋዜጠኞችን እስር መንገላታት ከስራ መፈናቀል በተመለከተ የተለያዩ መብቶችን ጥሰት የመብት ጥሰቶች ሲያጋጥሙ እነዚህን የመብት ጥሰቶች ለማስከበር እንደ ጀማሪ ማህበርም ሳይሆን አሳምሬላ በአጭር ጊዜ ተሻለ አቅም ገንብቶ ብዙ ለብዙ ጋዜጠኞች ድምጽ ለመሆን ይችላል አባል ለሆኑም ላልሆኑም እርግጥ ነው የነበረን ትሬንድ ሊሆን ይችላል በማህበር ላለመታቀፍ ማህበር ሲባል ያን ያህል ኢምፓክት ላያመጣልኝም ብሎ ማሰብ ሊሆን ይችላል የአባላት ተሳትፎ በጣም ዝቅተኛ ነበረ ምናልባት ሊዲያ እንግዲህ አንቺም አባል አይደለሽም ስለዚህ ካንቺም ጭምር ማለት ነው ሶ ግን በእነዚህ አይነት መንገዶች ውስጥ አልፎ ብዙ ነገሮችን ለመስራት ችሏል የዚህ መገናኛ ብዙሃን አዋጅን በተመለከተ እንግዲህ የረቂቅ አዋጁን እንዳልኩሽ ከተለያዩ ሲቪክ ማህበራት ጋር በተለይ ከዚህ ከሰብአዊ መብት ጋርና ከፍሪደም ኦፍ ስፒች በተመለከተ ከሚሰሩ የህግ ባለሙያዎች የሰብአዊ መብት ድርጅቶች ሲኤስኦች ጋር በመሆንና ከአንድ ሌላ የሙያ ማህበር ጋር በመሆን መግለጫ አውጥተናል ለመረጃ ያህል ከኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በተጨማሪ ኢትዮጵያ ውስጥ ከ25 በላይ የመገናኛ ብዙሃን ማህበራት አሉ እነዚህ ማህበራት አክቲቭሊ ምን እየሰሩ ነው አይደለም የሚለው እንግዲህ እናንተ ብታዩት ሌሎች አካላት በገለልተኛ ካለን ያው ይሄኛውን ሳይድ እንዳልይዝ
ቢታይ ደስ ይለኛል። እኛ ግን እንደ ማህበር እንግዲህ እስካሁን ጋዜጠኛውን የምንወክል በተለያዩ ቦታዎች ላይ ባለም አቀፍ መድረኮችም ላይ በሀገር ውስጥም የመገናኛ ብዙሃን ማህበር የጋዜጠኞች ማህበር ሲባል ስማችን ከፊት የሚመጣ ማህበር ለመሆን ችለናል ብናስባለን። በጣም እንትን ነው ይሄ ነገር በሚፈልገው ደረጃው እየሄደ ነው ወይ አይደለም? አንድ አባላት ተሳትፎ እንዳልኩሽ አነስተኛ ነው። ያንን ማጠናከር ይኖርብናል፣ መቆም ይኖርብናል፣ መብታችንን በጋራ ማስከበር ይኖርብናል። ስለዚህ በዚህ አጋጣሚ ሁሉንም ጋዜጠኞች ወደዚህ ማህበር እንዲመጡ ጥሪ ማድረግ ፈልጋለሁ። የዚህ መገናኛ ብዙሃን አዋጅን በተመለከተ አሁን አዋጁ እኛ ያወጣነው ያው የተቃውሞ መግለጫ እንዳለ ቢሆንም አዋጁ ጸድቋል። ከጸደቀ በኋላ ምን ለማድረግ ታስቧል? የተለያዩ ደረጃዎች ሊኖሩ ይችላሉ። ከዚህ ቀደም የዚህ የመገናኛ ብዙሃን አዋጅ ሲወጣ ቅድም የጠቀስኩት አንድ አንቀጽ አለ። የቦርድ አባላት ውስጥ የፖለቲካ ፓርቲ አባል የሆነና የመንግስት ሹመኛ መካተት የለበትም የሚል አንቀጽ አለው ነበረው። የመጀመሪያው ቀደም ብሎ የነበረው አዋጅ ይሄ አዋጅ ተሽሮ ግን ከነበሩ 9 የቦርድ አመራሮች ውስጥ 4ቱ የፖለቲካ ፓርቲ አባላት ነበሩ፣ የቦርዱን ሰብሳቢ ጨምሮ ማለት ነው። ይህንን በመቃወም የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር እስከ ጠቅላይ ሚኒስትር ጽህፈት ቤትና የህዝብ ተወካዮች ምክር ቤት ጋር ደብዳቤ ያስገብተን ነበረ። የተለያዩ ጥረቶችን አድርገናል። እነዚህ የህግ ክፍተቶች ይስተካከሉ የሚል ተደጋጋሚ ጥያቄን ስናቀርብ ነበረ። አሁንም ይሄ የጸደቀው አዋጅ ቅድም እንዳልኩት ለሚዲያውም ለሚዲያ ባለሙያውም ተግዳሮትን የሚፈጥር አዋጅ በመሆኑ እኛም ከማህበሩ አባላት ጋር ከተለያዩ ደግሞ በዚህ ጉዳይ ላይ ከሚሰሩ ሲቪክ ሶሳይቲ ድርጅቶችና ተቋማት ጋር በመነጋገር እንግዲህ ቀጣይ ደረጃዎችን የምንሄድ ይሆናል። እስካሁን ያደረግነው ነገር የለም፣ ግን ተወያይተን ፌዴሬሽን ምክር ቤት መሄድ ሊሆን ይችላል፣ የህገ መንግስት አጣሪ ኮሚቴ ጉዳዩን እንዲያውም ሊሆን ይችላል። እነዚህን ሀሳቦች ለማቅረብ ዝግጁ ነን። ታገኘው እንግዲህ ያው እኔም አንቺን ባለሙያንና የሚዲያ ባለሙያውን ፈተና እናውቀዋለን። በቀጥታ ለሰራው ነገር ተጠያቂነት አንድ ፊቱን በጣም ተገቢ ነው። ነገር ግን በዚህ አይነት በአዋጅ ውስጥ ደግሞ በሚቀመጡ አንዳንድ አንቀጾች የተነሳ ከፍተኛ የሆነ ችግር ሲደርስበት ማየት ደግሞ በጣም የሚያሳዝን ነውና ይሄ አዲሱ ማሻሻያ ተብሎ የጸደቀው አዋጅ በቀጥታ ስርጭት ወቅት ለሚያደርጉት ክንውን ወይም ቀጥታ ስርጭቱ ላይ ገብቶ ለሚሳተፍ ተሳታፊ ሀሳብ ተጠያቂነት ይመጣል የሚለው አንቺም የህግ ባለሙያው አቶ ቆምላቸውም ስታነሱት የነበረ ሀሳብ ነውና ለሁላችንም መወያያ ነው። የሚገርመው ይሄንን አዋጅ ሲጸድቅ በማሻሻያ እቺ ብቻ ማሻሻያ ሀሳብ ይዘትን የተመለከተ አንቀጽ ይሄኛው ብቻ ነው የሚል ነገር ተነስቶ ነበርና በርግጥ ይሄ ይዘትን ነው የሚመለከተው፣ አንዱ የይዘት አካል ነው። በርግጥ የቀጥታ ስርጭት ማድረግ የሚለው እኮ ፍቃድም ሲሰጥ አብሮ ይካተታል። ይዘትን ብቻ የሚመለከት ነው ወይስ ከአፋኝ ህጎች መካከል ወይም አዋጆችና ደንቦች መካከል ሊካተት የሚችል ነው? ይዘትንስ የመቆጣጠር መብት በአዋጅ ሲቀመጥ ለባለሙያው ምን ያህል ፈተናውን ያበዛበታል የሚለውን እንድታይልኝ ስለምፈልግ ነው። በሌላ መልኩ ፈተናውን እስካሁን ሊወጡት ያልቻሉ ባለሙያዎች በቃ ከሙያዊ ነገራቸው አይወጡም ወይ? ቁጥራቸው ጨምሯል፣ ቁጥራቸው ተበራክቷል የሚባሉት ባለሙያዎች ወይም ትምህርት ቤቱ በራሱ የጋዜጠኝነት ትምህርት ቤቱ ምን ያስፈልጋል? አንድ ጋዜጠኝነት የተማረ ወጣት መምህር ቢሆን አይቀለውም ወይ? ተጠያቂነትን ተሸክሞ ወደ ስራ ከሚገባና ተቋማቱን ብቻ ወይም ደግሞ ባለሙያውን ብቻ ሳይሆን ሙያተኝነትንስ አያጠፋም ወይ? ማስቆም መከላከል የሚባሉት ነገሮች በአዋጅና በደንብ ነው ወይ? ቁጥጥርን በማስፋት የተሻለ አይሆንም ወይ? ተጠያቂነት እንዳለ በማስተማር አይሆንም ወይ የሚለው ላይ እንድንነጋገር ስለምፈልግ ነው። ልክ ነው ሊዲያ፣ እኔም በዚህ ሀሳብ እስማማለሁ። አንደኛ የጋዜጠኝነት ስራ ጋዜጠኛ ስራውን የሚሰራው ለራሱ ሲል ብቻ አይደለም። በተለይ የመረጃ ሰጪ ስትሆኚ ለህዝብ ነው የምትሰሪው። ስለዚህ የመገናኛ ብዙሃን ምክር ቤት እኮ አለ፣ የቁጥጥር ስርዓት አለው። ምን ያህል እየተተገበረ ነው የሚለው ነው እንግዲህ ጥያቄ ውስጥ የሚወድቀው። መሆን ያለበት የሚመስለኝ እኔ በዛኛው መንገድ ቢሆን የተሻለ ነው። በአንቀጽና በህግ ደንግገሽ እና በአሳሪ ህግ ታስሮ ጋዜጠኛውን አንደበቱ ተሸብቦ ለመስራት ከሚሰጋ እንደዚህ ብናገር እንደዚህ ሊመጣብኝ ይችላል በሚል እርግጥ ነው ተጠያቂነት ላይ አንደራደርም። ጋዜጠኛውም የጋዜጠኝነት ሙያውን ከለላ አድርጎ ለህዝብም ለሀገርም አፍራሽ ሆኖ ነገሮችን የሚሰራ ከሆነ እኔም አንቺ መቼም አይጠየቅ አንለም፣ መጠየቅ አለበት። ግን መሆን ያለበት እንደ ሚዲያ
ሚዲያ የሐሳብን በነጻነት የመግለጫ መንገድ ስለሆነ ማለት ነው መሆን ያለበት የሚመስለኝ እኔ በህግና በአንቀጽ እና በተለያዩ አሳሪ ህጎች ሸበቦ ሚዲያውን ጠባብ ከማድረግ ሐሳብን በነጻነት የማንሸራሸር እድልን ከመገደብ ይልቅ ሚዲያው ተጠያቂነት እንዳለበት ጋዜጠኛውም ተጠያቂ ስትማሪም ታውቂዋለች እኮ ሙያውን ፕሮፌሽናሊዝም ላይ መስራት የእርስ በርስ ቁጥጥር ስርዓትን ማጠናከር እዛ ላይ የተሻለ ቢሰራ የተሻለ ለውጥ ሊመጣ ይችላል ብዬ አስባለሁ። ስጋቴ ምንድነው እንዳልሽው እኔ ከዚህ በኋላ የተለያዩ መገናኛ ብዙሃን የቀጥታ ስርጭት ፕሮግራሞቻቸውን የሚገድቡ ይመስለኛል ይሄንን አዋጅ በመፍራት ማለት ነው። ይሄ ሲሆን ደግሞ ምን ይሆናል? ቅድም እንዳልኩት የሐሳብ ዳይቨርሲቲ አይኖርም። ሰዎች ወይም ማህበረሰብ የተለያየ መረጃን ሲያገኝ ነው መረጃን መስጠት ወይም የሚዲያ ስራ መስራት ማለት እኮ የማንቃት የማስተማር ስራ ነው መስሪው የጤና ፕሮግራም ልትሰሪ ትችላለሽ ኖት ኦንሊ ፖለቲካሊ ጉዳይ ብቻ አይደለም የሚሰራው ስለ ጤና ልትሰሪ ትችላለሽ ስለ ትምህርት ይሰራል ቢዝነስ ኢኮኖሚ ሚዲያ ላይ ብዙ ሀሳቦች ይነሳሉ ብዙ አንቃት ትደርሻለሽ ስለዚህ የተሻለ ነገር ሊሆን ይችላል ብዬ ወይም ቢሆን ብዬ ነው የማስበው ምንድነው ዛሬ ለምሳሌ አንቺ በቀጥታ ስርጭት እኔን እንደጋበሽኝ ሁሉ እኔን ሐሳቤን አንጸባርቅ ያለው ከኔ ተቃራኒ ወይም ደግሞ ከኔ የተለየ ሐሳብ ያለው ሰው ቢኖር እንኳን ያንንም ሰው ደግሞ ተመሳሳይ እድል ሰጥቶ ስቱዲዮ መጥቶ ወይም በዚህ ፕሮግራም ላይ ገብቶ ሐሳቡን እንዲገልጽ ማድረግ ከዛ አድማጭ ተመልካች የተሻለውን ሐሳብ እንዲመርጥ እድሎችን ክፍት ማድረግ ያ ነው የተሻለ ያስተሳሰብ ደረጃ ላይ ሊያደርሰን የሚችለው ለዲሞክራሲያዊ ግንባታችንም ለሀገር ግንባታም ለትውልድ ግንባታም ትውልድን ማነጽ ማስተማር መረጃን ባግባቡ ማድረስ የምንችለው የሐሳብ ነጻነትን ስናከብር ይመስለኛል ከብዙ ነገር ጋር ስለሚገናኝ ነው ስለዚህ እኔ እንደኔ በጣም ስጋቴ ምንድነው እንዳልሽው ይሄ አዋጅ የሚጸድቅ ከሆነ የቀጥታ ስርጭትን ማስቆም አይነት አካሄድ ሊኖር ይችላል ቢኖር እንኳን ደግሞ በተለያዩ መንገዶች ጋዜጠኞች ይሄንን ሙያ ወይም ይሄንን ስራ እየተወጣው ቅድም አቶ ቆምላቸው የሚገባለመው እንደገለጹት የሜንስትሪሚንግ ሚዲያው እየተዳከመ የቁጥጥር ስርዓት ለመቆጣጠር አመቺ የሆነው የሜንስትሪሚንግ የምንለው የሚዲያ ስርዓትና አካሄድ እየተዳከመ አብዛኛውን ሰው ወደ መቆጣጠር ወደማይቻለው ወደ ሌላኛው አይነት የሚዲያ ገጽታ የሚሄድ ይመስለኛል ባለሙያውም አሁን እኮ በጣም በርካታ ጋዜጠኞች ከትምህርታዊ ፕሮግራም ከፖለቲካዊ ጉዳዮች ከቀጥታ ስርጭቶች ከዜና ራሱ እየሸሹ ወደ ኢንተርቴይንመንት የሚገቡበት አንደኛው ምክንያት ይሄ ነው በዚህ ሀገርና ህዝብ መገንባት እንችላለን ነው ትውልድ መቅረጽ እንችላለን ነው ኢንተርቴይንመንት ያስፈልግም ይያልኩኝ አይደለም ግን ደግሞ መዝናኛም ብቻ እየሰራን ነው ሀገርና ህዝብን የምናገለግለው አንድ ጎን ማህበረሰቡን በተለያየ አጋጣሚ አንቺ ምናልባት ታቂ ይሆናል የተለያየ ቦታ ላይ ሲያገኝሽ ብሌም ያደርግሻል ጋዜጠኛውን ይወቅሳል እኮ ለሀገር እንደዚህ አይነት ስንት ችግሮች ይያሉ የሚነሱ ስንት አጀንዳዎች ይያሉ እነዚህ አጀንዳዎች አታነሱም ሐሳቦች አታነሱም ስለ ሙዚቃ ስታወሩ ስለ ስፖርት ስታወሩ ብቻ ነው የምትሉት እንባላለን በሌላ በኩል ደግሞ እንደዚህ አይነት ሐሳቦችን ለመስራት ደግሞ የተለያዩ የህግ ማነቆች ይመጡብሻል ስለዚህ ለተጠያቂ ከመሆን ይሄንን ሰርቼ ነገ ተጠያቂነት መጥቶብኝ ነገ ከምታሰር ነገ ከስራይ ከምፈናቀል ነገ ቤተሰቦቼ ችግር ላይ ከምጥል ለምን ስለ ኳስ አወራሉልም የሚል ጋዜጠኛ ይፈጠራል ለምን ስለ ሙዚቃ ቁጭ ብዬ ሳወራሉልም ተጠያቂነት የሌለው ነገር ለምን አልሰራም የሚል ነገር ይመጣል ስለዚህ ይሄም ባለሙያውንም ሚዲያውንም ማህበረሰቡንም ሀገርንም የሚጠቅም ነው ብዬ አላስብም ውድ ቤተሰቦቻችን አሃዱ መድረክን ነው ስትከታተሉ የቆያችሁት ማሻሻያ የተደረገበትን የኢትዮጵያ የመገናኛ ብዙሃን አዋጅን ጉዳይ አንስተናል አቶ ቆምላቸው ዳኛ የህግ ባለሙያና ጠበቃ እታገኘው መኮንን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንትና የአዲስ ጊዜ የበይነመረብ የሚዲያ ዋና አዘጋጅ እዚህ ስቱዲዮ ነበረች እኔም ሊዲያ አበበ ነበርኩ ለተቀዳሚ ይሄንን ፕሮግራም ማግኘት ትችላላችሁ አሃዱ ኒውስ ኤንድ ፖለቲክስ በሚል ዩቲዩብ ላይ ታገኙታላችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን ሳምንት በሌላ ርዕሰ ጉዳይ እንገናኛለን ከቀሪ አሃዱ ፕሮግራሞች ጋር መልካም ቀን